ሰላም እንዴት ናችሁ? ደህና ናችሁ ወይ ተመልካቾቼ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። በተለይ ይሄንን ቪዲዮ እንዲህ ያለ ስህተት ድርጊት የምታደርጉ ልጆች የቀድመ ጥንቃቄ ሆናችኋል። እንግዲህ እስከ መጨረሻው ድረስ በትዕግስት አዳምጡ ማለት ነው። ካዳመጣችሁ በኋላ ነገ ላይ ይሄን ስህተት አትሰሩም፣ ለሌሎቹም ትተርፋላችሁ ማለት ነው። ላይክ ሼር እያደረጋችሁ በተለይ አዳዲስ ወይ ለምትመጡ እዚህ የነበራችሁ እዚህ የቆያችሁ ደግሞ በተለይ ወደ ኢትዮጵያ በዲሲ ኤምባሲ ለመሄድ ወደ ሀገር የምትፈልጉ ልጆች በተለይ ይሄ ቪዲዮ ለእናንተ ነው። እስከ መጨረሻው ድረስ ተከታተሉት ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ ማለት ነው። በተለይ አሁን ላይ ሀገር ልትገቡ የምትፈልጉ ልጆች የምትሰሩት ስህተት አለ ማለት ነው። በተለይ ደግሞ በዚህ በቅርብ ጊዜ ልጆች ወደ ኢትዮጵያ ለመግባት ኤምባሲ ሄደው የሚጨረስ ዲሲ ኤምባሲ የወረቀት ወይ ደግሞ ሳታቁ ብዙ ብር የምታወጡና ያወቃችሁ ደግሞ አንዳንዴ ሳናቅ ብዙ ስህተቶች ይሰርተን ራሳችን ውስጥ አደጋ ውስጥ የምንጥል ልጆች አለ ማለት ነው። ምንድነው እሱ? ይሄም ልላችሁ የምፈልገው እንግዲህ ዲሲ ኤምባሲ ወይ ደግሞ ወደ ኤምባሲ ሄዳችሁ ወረቀት በነጭ ወረቀት ወይ ፓስፖርታችሁ ጊዜው ላው ላይ ኤክስፓየርድ አድርጎ ካለፈ መልሶ ደግሞ እናንተ ያንን ወረቀት ስታወጡ ከዚህ በፊት በተለይ ይሄ ደግሞ ልነግራችሁ የፈለጉት አንዲት እህቴ ላይ እስከ እስር የደረጋት ነገር ወደ ሀገር ለመግባት ብላ እስር ቤት ያስገባት ነገር ነው። ከኤምባሲ ወጣ ማለት ነው። እጅግ በሚያሳዝን ሁኔታ ማለት ነው። እና ይሄስ የገጠማት ምንድነው? እሷ ከዚህ በፊት ከማዳሟ ትጣላና ማዳሟ ብሎግ አርግታ እዚህ ሀገር እንዳትመለስ በልጋት ወደ ሀገር እንድትገባ ኤርፖርት ውስጥ ታረጋታለች ማለት ነው። ኤርፖርት ውስጥ ስታደርሳት ልጅቷ እንዴትም ብላ ሸውዳ ሌላ ስራ ከዚህ ከሀገሩ ራሱ ከከተማ ርቃ ወደ ደማም አካባቢ ሄዳ መስራት ትጀምራለች ማለት ነው። ከጀመረች በኋላ ለረጅም አመት ከቆየች በኋላ ከ2 አመት በኋላ ከጠፋች ከ2 አመት በኋላ ለመጋፍ ብላ ሄዳ ኤምባሲ ጉዳዩን ጀምራ ስሟ መጥቶ አሻራ ሰጥታ ይሄንን ሁሉ አድርጋ ጨርሳ መጨረሻ ላይ ልክ ልትወጣ ስትል ሀሳቧን ትቀይርና አሻምንዱን ነገር ከሰጠይ ትቀራለች ማለት ነው። ወንዴት እስር እንደዳረጋት ጉዳይ ከዛ በኋላ ልክ እቺ ልጅ ልክ ሀሳቡን ቀይራ በተለይ ደግሞ ኤምባሲ መሄድ ያለባችሁ ልጆች ወደ ሀገር ለመግባት ወስናችሁ የመጨረሻዋ ደረጃ በራሳችሁ ሰው ብሏችሁ ሳይሆን ራሳችሁ ወስናችሁ ጨርሳችሁ ነው ኤምባሲ መሄድ ያለባችሁ። ወይ ሄዳለሁ ወይ እቀራለሁ ብላችሁ ጉዳዩን ጀምራችሁ በኋላ ላይ ስፈልግ እንደዚህ ሄዳለሁ ብላችሁ ጀምራችሁ የምታቆሙ ልጆች አደጋ እንዳለው ነው ልነግራችሁ። ሙሉ ወስናችሁ አይ በቃኝ ሀገር ወደ ሀገሬ እገባለሁ አሻራ ሰጥቼ በዲሲ ኤምባሲ ብላችሁ ስትወስኑ ብቻና ብቻ ነው ኤምባሲ መሄድ ያለባችሁ። እንደዚህ ያለ እቺ ልጅ ከዛ በኋላ ሀሳቧን ቀይራ 2 አመት እንደገና ደግማ ትሰራለች። ሁሉም ከጨረሰ በኋላ አንድ ሰው ዲሲ ኤምባሲ ከጨረሰና ጉዳዩን ጨርሰው እነሱ ነጭ ወረቀት ከሰጧቸው ልክ በ21 ቀን ውስጥ ከዚህ ሀገር መውጣት አለበት፣ እንደ ህጉ መሰረት ማለት ነው። ከህጉ እንደ ህጉ መውጣት አለበት ያ ሰው። ከዚህ ባሻገር እቺ ልጅ ያንን አቋርጣ ትታለች። ከዛ በኋላ 4 አመት ጨምራ ሰርታ ወደ ሪያድ ከተማ ኤምባሲ ሄዳ ጉዳዩን ጀምራ ጨርሳ ስሟ የፌስቡክ ፔጅ ላይ ነው ልክ የምታውቁት ታውቃላችሁ። ሪያድ ኤምባሲ ብላችሁ ፌስቡክ ላይ ሰርች ብታረጉ ይመጣላችኋል። ስሟ እሱ ላይ ይመጣል። መቶ ልክ መጨረሻ ላይ ሲታይ ከዚህ በፊት ጀምራ ጨርሳ መልሳ ቀርታ የሰጠችው ከዛ በኋላ ይሄ አይሆንም ብለው ግብ ፈጥመው እንግዲህ እዛው ፖሊሶችም ይዟት ነበረ። እንግዲህ ምን ያደርጓት ስር ይውሰዷት አይዶኑ አልታወቀም ልጅቷ ማለት ነው። ይሄ ጉዳይ ለምንድን ነው? ከዚህ በፊት ሄዳ ዲሲ ኤምባሲ አውጥታ አሻራ ሰጥታ ሁሉንም ጨርሳ በመሃል አይሰራለሁ ብላ ሀሳቧን ቀይራ ቀርታ ነው ማለት ነው። እናንተ ሀሳብ እንደዚህ ስትቀይሩ መጨረሻ ደረጃ ስትደርሱ ብቻ ነው ኤምባሲ ሄዳችሁ ይሄን ጉዳይ ጀምራችሁ ቀጥታ መውጣት ያለባችሁ እንጂ ከዚህ ሀገር በፍጹም ጀምራችሁ ጨርሳችሁ ብትቀሩ እናንተ ላይ አደጋ እንደሚመጣ ነው ማወቅ ያለባችሁ። በተለይ ወደ ገጠር የምትሰሩ መረጃ የሌላችሁ ብዙ ልጆች አላችሁና
እንዲህ ያለ ነገር ከማድረግ ተቆጠቡ፣ ወይ ደግሞ ለሌሎችም ይሄንን ሀሳብ አድርሱ። እንደ ቀላል መስሏችሁ የምታዩት ሌላ ደግሞ እንደተጀመረው እንግዲህ ተፍቲሽም እንደቀጠለ ነው በተለያየ ምክንያት። እናንተ በተለይ በየትኛውም ዓለም ያላችሁ ይሄን ነገር ጥንቃቄ ያድርጉና ወደምትጓዙበት ተጓዙ እንጂ በተለይ ዲሲምባሲዋ ላይ ትኩረታችሁን አድርጉ። ላለው ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ። ስለምትከታተሉኝ ከልብ አመሰግናለሁ። ቸር ሰንብቱ።